ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለት ረቡዕ ሐምሌ 22 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችን ይዘንላችሁ ቀርበናል። የዜና ዘገባችን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን ነግራችኋለን። በቅድሚያም አርዕስቶችን። አሜሪካና ሳውዲ አረቢያ በኢራቅ በሚገኙ የኢራን ደጋፊ ቡድኖች ላይ የጋራ አየር ጥቃት ፈጸሙ። የተቀናጀው ጥቃት በኢራን የሚመሩ ታጣቂዎች በአሜሪካ ኃይሎችና በሳውዲ የኃይል ተቋማት ላይ ለሰነዘሩት ጥቃት የተሰጠ ጠንካራ አጸፋዊ ምላሽ ነው ተብለዋል። በዝርዝር እናስደምጣችኋለን። በጃፓን በደረሰው የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 13 መድረሱ ተገለጸ። የተራድኦ ሰራተኞች በፍርስራሽ ስር የተደፈኑ ሰዎችን ለማዳን ከጊዜ ጋር እየተሽቀዳደሙ እየሰሩ ነው የተባለ ሲሆን የነፍስ አድን ስራውን ለማፋጠን ከ4000 በላይ ሰራተኞች መሰማራታቸውም ተነግሯል። በስፋት የምናጋራችሁ ይሆናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከፕሬዚዳንት ትራምፕ ጋር በዋይት ሀውስ ውይይት ማድረጋቸው ተገለጸ። ሁለቱ መሪዎች የሴናተር ሊንድሲ ግራሃምን የቀብር ስነ ስርዓት ለመካፈል ዋሽንግተን በገቡበት ወቅት በዋይት ሀውስ በወቅታዊ ቀጠናዊ ግጭቶችና ወታደራዊ ትብብሮች ላይም ተወያይተዋል። ተሰሙታላችሁ። አሜሪካና ኢራን እርስ በርስ የፈጸሙትን የጥቃት የተኩስ ልውውጥ ተከትሎ በመካከለኛው ምስራቅ የተፈጠረው አጭር የተኩስ አቁም እፎይታ ዳግም ስጋት ላይ መውደቁ ተገለጸ። ኢራን በአሜሪካ ኃይሎች ላይ ድንገተኛ ባሊስቲክ ሚሳኤል ጥቃት መሰንዘሯ የተጠቆመ ሲሆን ከሰሞኑ ተደርጎ የነበሩን የተኩስ አቁም አደጋ ላይ እንዲወድቅ ጥቃቱ ዳግም እንዲያገረሽና የዲፕሎማሲ ጥረቶች እንዲመክኑ ሊያደርግ ይችላል የሚል ስጋትን ፈጥሯል። ይህንንም ይዘንላችኋል። ኢራን የኦማንን የሆርሙዝ ወሽመጥን የጋራ አስተዳደር ጥያቄ ውድቅ በማድረግ የራሷን አማራጭ ስለማቅረቧ ተሰምቷል። በአንጻሩ ቴህራን ያቀረበችው የባህር ወሽመጡ ክፍል እቅድ በኦማን ተቀባይነት ካላገኘም የሆርሙዝ ወሽመጥ ዝግ ሆኖ እንደሚቀጥል አስጠንቅቃለች። በዝርዝር እናስደምጣችኋለን። ኢራን 400 የቻይና የትከሻ ላይ የአየር መከላከያ ሚሳኤሎችን ልትገዛ እንደሆነ ተገልጿል። ከ60 እስከ 70 ሚሊዮን ዶላር የሚገመተው ይህ ስምምነት ቴህራን ከአሜሪካና እስራኤል ጥቃት በኋላ የአጭር ርቀት አየር መከላከያዋን ለማጠናከር የምታደርገው ጥረት የሚያሳይ እንደሆነ ተጠቅሟል። ዝርዝሩን ይዘናል። ለእነዚህና ሌሎች መረጃዎችን ዝርዝር እናደርሳችኋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። በተከታይ ዝርዝር መረጃዎቹን አጋራችኋለሁ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። አሜሪካና ሳውዲ አረቢያ በኢራቅ በሚገኙ የኢራን ደጋፊ ቡድኖች ላይ የጋራ የአየር ጥቃት ፈጸሙ። የተቀናጀው ጥቃት በኢራን የሚመሩ ታጣቂዎች በአሜሪካ ኃይሎችና በሳውዲ የኃይል ተቋማት ላይ ለሰነዘሩት ጥቃት የተሰጠ ጠንካራ አጸፋዊ ምላሽ ነው ተብሏል። የአሜሪካና የሳውዲ አረቢያ የጦር አይሮፕላኖች በምስራቅ ኢራቅ በሚገኙ የኢራን አጋር ታጣቂዎች የሎጂስቲክስና የጦር መሳሪያ ማከማቻዎች ላይ የተቀናጀ ጥቃት ማካሄዳቸውን የአሜሪካ ማዕከላዊ እዝ ወይም ሴንትኮም አስታውቋል። ሴንትኮም ባወጣው መግለጫ ጥቃቱ የተፈጸመው የኢራን እስላማዊ አብዮታዊ ዘብ ወይም አይአርጂሲ የአሜሪካን ኃይሎችና የሳውዲ አረቢያን የኃይል ወይም የኢነርጂ መሰረተ ልማቶች እንዲመቱ ባዘዛቸው ቡድኖች ላይ እንደሆነ ተገልጿል። ይህ እርምጃ ባለፉት 72 ሰዓታት ውስጥ በኢራን መሪነት ከተፈጸሙ ከ30 በላይ የድሮን ጥቃቶች በኋላ የተወሰደ አጸፋዊ ምላሽ ነው ተብሏል። ጉዳይን አስመልክቶ አንድ የአሜሪካ ባለስልጣን እንደተናገሩት የኢራን አብዮታዊ ዘብ ከሳምንቱ መጨረሻ ጀምሮ ምንም አይነት ትንኮሳ ሳይደረግበት በሳውዲ አጋሮች ላይ ጥቃቶችን ሲመራ የቆየ ሲሆን የጋራ እርምጃው እንደዚህ ያሉ ትንኮሳዎች ያለ አጸፋ እርምጃ እንደማይታለፉም ግልጽ መልእክት አስተላልፏል ብለዋል። ሳውዲ አረቢያ በቀጠናው ግጭቶች ውስጥ በቀጥታ ከመሳተፍ ተቆጥባ የቆየች ቢሆንም በቅርቡ በኢራቅ የሚደገፉ ታጣቂዎችና በቀይ ባህር ላይ ደግሞ በሀውቲዎች የሚሰነዘሩባት ጥቃቶች በመጨመራቸው በዚህ የጋራ ወታደራዊ እርምጃ ላይ እንድትሳተፍ እንዳስገድዳትም እየተገለጸ ይገኛል። ዘገባው የቢቢሲ ነው።
በጃፓን በደረሰው የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 13 መድረሱ ተገለጸ። የተራድኦ ሰራተኞች በፍርስራሽ ስር የተዳፈኑ ሰዎችን ለማዳን ከጊዜ ጋር እየተሽቀዳደሙ እየሰሩ ነው የተባለ ሲሆን የነፍስ አድን ስራውን ለማፋጠን ከ4000 በላይ ሰራተኞች መሰማራታቸውም ተነግሯል። በደቡብ ምዕራብ ጃፓን ኪዩሹ ደሴት ኩማሞቶ ግዛት በተከሰተው ኃይለኛ የመሬት መንቀጥቀጥ የሞቱት ሰዎች ቁጥር 13 መድረሱን የሀገሪቱ ጠቅላይ ሚኒስትር ሳናኤ ታካኢቺ ያስታውቀዋል። ጠቅላይ ሚኒስትሯ እንደገለጹት አደጋው በተከሰተበት አካባቢ በፍርስራሽ ስር የተደፈኑ ዜጎችን ለማዳን የነፍስ አድን ሰራተኞች ከጊዜ ጋር እየተሽቀዳደሙ ይገኛሉ ብለዋል። በተለይም በኩማሞቶ በሚገኝ አንድ ግዙፍ የገበያ ማዕከል ላይ 2 ፎቅ ያለው ህንጻ በመደርመሱ ምክንያት በርካታ ሰዎች በውስጥ የሚገኙ ሲሆን በአንድ የፋብሪካ ጭስ ማውጫ መናድና በሌሎች አካባቢዎች የጠፉ ሰዎችን የመፈለግ ስራ ተጠናክሮ ቀጥሏል ተብሏል። የአሜሪካ የጂኦሎጂካል ሰርቬይ ይፋ ባደረገው መረጃ መሰረት በሬክተር ስኬል 6.8 መጠን ያለው ይህ የመሬት መንቀጥቀጥ በአካባቢው ሰዓት አቆጣጠር ትናንት ማክሰኞ ከቀኑ 10 ሰዓት ከ27 ደቂቃ ላይ የተከሰተ መሆኑ ተሰምቷል። የአደጋው ስፋትና አጣዳፊነት ግምት ውስጥ በማስገባት ከ4600 በላይ የፖሊስ የእሳት አደጋና የቅድመ መከላከል ሰራዊት አባላት ለነፍስ አድን ስራው መሰማራታቸውም ታካኢቺ ተናግረዋል። በተጨማሪም ወደ 7700 የሚጠጉ ተፈናቃዮች በ450 ጊዜያዊ መጠለያዎች እንዲያርፉ የተደረገ ሲሆን የሙቀት መጠኑም እስከ 35 ዲግሪ ሴልሺየስ እንደሚደርስ በመገመቱ ለመጠለያዎቹም የምግብ የውሃና የአየር መቀዝቀዣ እንዲሁም የኃይል አቅርቦት እንዲሟላ እየተደረገ ይገኛል ሲል የዘገበው ቢቢሲ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፕሬዝዳንት ትራምፕ ጋር በዋይት ሃውስ ውይይት ማድረጋቸው ተገለጸ። ሁለት መሪዎች የሴናተር ሊንድሲ ግርሃምን የቀብር ስነ ስርዓት ለመካፈል ዋሽንግተን በገቡበት ወቅት በዋይት ሃውስ ውስጥ በወቅታዊ ቀጠናዊ ግጭቶችና ወታደራዊ ትብብሮች ላይ መወያየታቸው ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ማክሰኞ በዋይት ሃውስ ተገኝተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተለየ ሁኔታ ውይይት አድርገዋል ነው የተባለው። ሁለቱ መሪዎች በዋሽንግተን የተገኙት በቅርቡ ህይወታቸው ያለፈውን የሴናተር ሊንድሲ ግርሃም የቀብር ስነ ስርዓት ለመካፈል ሲሆን በተመሳሳይ ጊዜ በዋይት ሃውስ የተካሄዱት እነዚህ ውይይቶች ውጤታማና አዎንታዊ እንደነበሩ የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ ጋር ባደረጉት ውይይት በዋናነት በኢራን የኒውክሌር ስጋትና በጋራ የደህንነት ግቦች ላይ ትኩረት ማድረጋቸውን ገልጸው ውይይቱ ሙሉ አጋርነት የተንጸባረቀበት እንደነበር ተናግረዋል። ከውይይቱ አስቀድሞ ትራምፕ ኔታንያሁ የኢራን የኒውክሌር እንቅስቃሴ ለሚዲያ ይፋ ማድረጋቸውን ቢተቹም በውይይቱ ወቅት ግን ሁለቱ መሪዎች የአብርሃምን ስምምነት ወደ ሳውዲ አረቢያ ስለማስፋፋት መምከራቸው ተገልጿል። በሌላ በኩል ፕሬዚደንት ዜሌንስኪ ከትራምፕ ጋር ባደረጉት ውይይት ዩክሬን የፓትሪዮት ሚሳኤል መቃወሚያዎችን የማምረት ፍቃድ ስለምታገኝበት ሁኔታና ዲፕሎማሲያዊ ሂደቶችን ማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። የአሜሪካ የጦር መሳሪያ ክምችት መቀነሱን የሚገልጹ ዘገባዎች ፕሬዚዳንት ትራምፕ አስተባብለው አሜሪካ በቂ ትጥቅ እንዳላት ገልጸው ያለፈውን የባይደን አስተዳደር ለዩክሬን ከፍተኛ መጠን ያለው መሳሪያ መስጠቱን ዳግም ሲወቅሱ ተደምጠዋል። በቅርቡ ዩክሬን በካስፒያን ባህር በሚገኙ የኢራንና የሩሲያ የካርጎ መርከቦች ላይ ጥቃት መሰንዘሯን ተከትሎ በሩሲያ ዩክሬንና ኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው የዋይት ሃውሱ ውይይት የተካሄደው። ይህ በእንዲህ እንዳለ የሴናተር ሊንድሲ ግርሃም ህልፈት ሁለቱም መሪዎች ያገናኘ ሲሆን ግርሃም የእስራኤል ጠንካራ ደጋፊና በሩሲያ ላይ ማዕቀብ እንዲጣል ከፍተኛ ጥረት ሲያደርጉ የቆዩ ሴናተር እንደነበሩ የዘገበው ኤቢሲ ኒውስ ነው። አሜሪካና ኢራን እርስ በርስ የፈጸሙትን የጥቃት የተኩስ ልውውጥ ተከትሎ በመካከለኛው ምስራቅ የተፈጠረው አጭር የተኩስ አቁም እፎይታ ዳግም ስጋት ላይ መውደቁ ተገልጿል። ኢራን በአሜሪካ ኃይሎች ላይ ድንገተኛ የባሊስቲክ ሚሳኤል ጥቃት መሰንዘሯ የተጠቆመ ሲሆን ከሰሞኑ ተደርጎ የነበረውን ተኩስ አቁምም አደጋ ላይ እንዲወድቅ ጥቃቱ ዳግም እንዲያገረሽና የዲፕሎማሲ ጥረቶች እንዲመክኑ ሊያደርግ ይችላል የሚል ስጋትም ተፈጥሯል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ኃይሎች ላይ ድንገተኛ የባሊስቲክ ሚሳኤል ጥቃት የሰነዘረች ሲሆን አሜሪካ ጥቃቱን መክፈቷ ማስታወቋን ተከትሎ በሁለቱ ሀገራት መካከል የነበረው አጭር የተኩስ ማቆም እፎይታ ተቋርጧል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም እንደገለጸው ጥቃቱ ትናንት ማክሰኞ ምሽት የተፈጸመ ሲሆን የተተኮሱት ሚሳኤሎችም ሙሉ በሙሉ በአየር ላይ እንዲከሽፉ ስለመደረጋቸው አንስቷል። ኢራን በበኩሏ በዮርዳኖስ የሚገኘውን የአየር ጦር ሰፈር ኢላማ ማድረጓንና በስትራቴጂካዊ የሆርሙዝ መተላለፊያ መስመር ላይ 3 የነዳጅ ጫኝ መርከቦች ማገዷንም ማስታወቃለች። ይህን የተቀሰቀሰ ግጭት ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ የጨመረ ሲሆን ብሬንት ድፍድፍ ነዳጅ ዋጋ በ4.3 በመቶ በመጨመር በበርሜል ወደ $88 መጠጋቱ ተሰምቷል። ይህ አዲስ የተኩስ ልውውጥ የተከሰተው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ወዳጃዊ ንግግር እየተደረገ መሆኑን ከተናገሩ ማግስት ሲሆን ሁለቱ ወገኖች ለ3 ተከታታይ ቀናት ያህል ጥቃት ከመሰንዘር ተቆጥበውም ነበር። ቀደም ሲል አሜሪካ በደቡባዊ ኢራን ባካሄደችው የ13 ቀናት የቦምብ ድብደባ በርካታ ሰዎች ህይወታቸውን አጥተው እንደነበርም ይታወሳል። የሆርሙዝ መተላለፊያ ቁጥጥርና የነጻ መርከቦች እንቅስቃሴ በሁለቱ ሀገራት ንግግር ላይ ዋነኛ መሰናክል ሆኖ የቀጠለ ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዋሽንግተን ከትራምፕ ጋር በነበራቸው ውይይት የኢራን ጉዳይ አንስተው መምከራቸው ታውቋል። የፔንታጎን መረጃ እንደሚያመላክተው ከአሜሪካና ኢራን ግጭት መጀመር ወዲህ ከ600 በላይ የአሜሪካ ወታደሮች ተጎድተዋል ሲል የዘገበው ቢቢሲ ነው።
ኢራን የኦማንን የሆርሙዝ ወሽመጥ የጋራ አስተዳደር ጥያቄ ውድቅ አድርጋ የራሷን አማራጭ ማቅረቧ ተሰምቷል። በአንጻሩ ቴህራን ያቀረበችው የባህር ወሽመጥ ክፍፍል እቅድ በኦማን ተቀባይነት ካላገኘ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቀጥል አስጠንቅቃለች። ኢራን በሆርሙዝ የባህር መስመር ላይ የሚደረገውን የባህር ላይ ትራፊክ አስተዳደር በተመለከተ በኦማን የቀረበላትን የጋራ ቁጥጥር ማዕቀፍ ውድቅ በማድረግ የራሷን አዲስ አማራጭ ማቅረቧን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር ምክትል ሚኒስትር ካዜም ጋሪባባዲ እንደገለጹት ከሆነም በቅርቡ ቴህራንን የጎበኘው የኦማን ልዑክ ቡድን የሆርሙዝ ወሽመጥን 50% በኢራን 50% በኦማን ቁጥጥር ስር እንዲሆን የሚያደርግ ጥያቄን አቅርቦ ነበር። ነገር ግን ኢራን ይህንን ሐሳብ አልተቀበለችውም። ቴህራን አዋሳኝ ሀገራት ብቻ በወሽመጡ ላይ ብቸኛ መብት ሊኖራቸው ይገባል በሚል እምነት የባህር መንገዱ አንደኛው መስመር ሙሉ በሙሉ በኢራን ቁጥጥር ስር እንዲሆን፣ ሁለተኛው መስመር ደግሞ በከፊል በእሷ ቁጥጥር ስር እንዲወድቅ የሚጠይቅ አዲስ አማራጭ አቅርባለች። ምክትል ሚኒስትሩ አክሎም ኦማን ይህንን የቴህራን አዲስ አቋም የማትቀበል ከሆነ ከሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል አስጠንቅቀዋል። ይህም በንግግሮቹ ዙሪያ ታይቶ የነበረውን አዎንታዊ እድገት ያንኳሰሰ ሆኗል። ከሆርሙዝ የባህር ወሽመጥ በዓለም አቀፍ የነዳጅና የተፈጥሮ ጋዝ ንግድ ውስጥ እጅግ ወሳኝ ከሆኑ የባህር መስመሮች አንዱ ሲሆን በኢራንና በኦማን የባህር ዳርቻዎች መካከል መገኘቱም ይታወቃል። በቅርቡ በቀጠናው በተፈጠረው ውጥረት ምክንያትም ኢራን የባህር መተላለፊያውን በመዝጋቷ የዓለም አቀፍ የንግድ መርከቦች እንቅስቃሴም ተጓቶ ይገኛል። ኦማን በቴህራንና በቀጠናው ሀገራት መካከል እንደ ዋና አሸማጋይ በመሆን ወሽመጡን መልሶ ለማስከፈትና የባህር ላይ ስጋትን ለመቀነስ የዲፕሎማሲ ጥረት በማድረግ ላይ ትገኛለች ሲል የዘገበው አልጀዚራ ነው። በመጨረሻም ኢራን 400 የቻይና የትከሻ ላይ የአየር መከላከያ ሚሳኤሎችን ልትገዛ እንደሆነ ተገልጿል። ከ60 እስከ 70 ሚሊዮን ዶላር የሚገመተው ይህ ስምምነት ቴህራን ከአሜሪካና እስራኤል ጥቃት በኋላ የአጭር ርቀት የአየር መከላከያዋን ለማጠናከር የምታደርገው ጥረት የሚያሳይ እንደሆነም ተጠቁሟል። ኢራን በቅርብ ሳምንታት ውስጥ 400 የሚደርሱ በቻይና የተሰሩ የትከሻ ላይ የአየር መከላከያ ሚሳኤል ስርዓቶችን የመጀመሪያ ዙር ለመረከብ ዝግጅቷን ማጠናቀቋ ሮይተርስ የዜና ወኪል ጉዳዩን የሚያውቁ 3 ምንጮችን ጠቅሶ ዘግቧል። ይህ ስምምነት ከ300 እስከ 400 የሚደርሱ በሰው ኃይል የሚንቀሳቀሱ የአየር መከላከያ ስርዓቶችን ማንፓድስ የሚያካትት ሲሆን በተለይም የቻይናው QW12 እና FPN16 የተባሉ ሚሳኤሎችን ያካተተ ነው። ግዢው የተፈጸመው በሆንግ ኮንግ መቀመጫውን ካደረገው ዞንግቺንግ በኦንሻንግ ኢንተርናሽናል ኢንቨስትመንት ከተባለ ድርጅት ሲሆን ተቋሙ በኢራን ባለስልጣናትና በቻይና የመከላከያ ትጥቅ አምራቾች መካከል እንዳገናኝ ሆኖ እንደሚሰራም ተገልጿል። ይህ እርምጃ ቴህራን ከአሜሪካና ከእስራኤል ጋር ከገባችበት ጦርነት በኋላ የአጭር ርቀት የአየር መከላከያ አቅሟን ለማጠናከር ከተገበረቻቸው ትላልቅ ጥረቶች መካከልም አንዱ እንደሆነ ተነግሯል። ቀደም ሲል በኢራን ላይ የተከፈቱ ጥቃቶች የሀገሪቱን ወታደራዊ ካምፖችና ስትራቴጂካዊ መሰረተ ልማቶች ከአየር አደጋ የመጠበቅ አቅም ላይ ክፍተቶች እንዳሉ ይፋ አድርገው ነበር። አዲሱ የጦር መሳሪያ ግዢ ኢራን ከጥቃቶች በኋላ የተጎዳውን የደህንነት መዋቅሯን መልሳ ለመገንባትና ቁልፍ ተቋማቷን ከአየር ጥቃቶች የመከላከል አቅሟን ለማሳደግ ያለመ ነው ሲል የዘገበው አልጀዚራ ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ የመራረጥናቸው የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ ደግሞ የስፖንሰራችን የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን እነግራችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 178 ብር ከ51 ሳንቲም በመግዛት 182 ብር ከ08 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 229 ብር ከ55 ሳንቲም በመግዛት 234 ብር ከ14 ሳንቲም ሽጧል። አንዱን ዩሮ 199 ብር ከ51 ሳንቲም በመግዛት 203 ብር ከ50 ሳንቲም ሽጧል። አንዱን የስዊስ ፍራንክ 215 ብር ከ64 ሳንቲም ተገዝቶ 219 ብር ከ5295 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ11 ሳንቲም ተገዝቶ 9 ብር ከ29 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ77 ሳንቲም ተገዝቶ 48 ብር ከ72 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 115 ብር ከ61 ሳንቲም ተገዝቶ 117 ብር ከ92 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ17 ሳንቲም ተገዝቶ 47 ብር ከ09 ሳንቲም ተሽጧል። አንዱን የቻይና ዩዋን 24 ብር ከ66 ሳንቲም ተገዝቶ 25 ብር ከ15 ሳንቲም ሲሸጥ አንዱን የካናዳ ዶላር ደግሞ 121 ብር ከ38 ሳንቲም ተገዝቶ 123 ብር ከ80 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ዛሬ ሐምሌ 22 ቀን 2018 ዓ.ም ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን መረጃ ያሳያል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ወደ እናንተ ሲደርሱ የነበሩ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። ቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ በቸር እንድትቆይልኝ እየተመኘን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ፣ ቪዲዮን ላይክ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታጋሩን በመጠየቅ እንሰናበታለን። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርቧል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።